የለም። በቤተክርስቲያን ውስጥ የሐዋርያነት ጸጋ የለም፣ የነቢያት ጸጋ የለም፣ አይሰጥም የሚል አንድ ትርክት። ሰሞኑን የቃለ ሕይወት ቤተክርስቲያን ሪቫይቫል አስነስታለችና ይሄ ሪቫይቫል እንዳይቀጣጠል እንዳይሄድ ወደ ሌሎቹ እናግተው የሚሉ ኃይሎች ደግሞ እየተንጫጩ ነውና ዛሬ ብዙ ላወራ አይደለም የመጣሁት። ይሄ ትምህርት የነበረ ትምህርት እንደሆነ ታውቁ ዘንድ አንድ ቪዲዮ ልጋብዛችሁ ነው። ለዚህ ልጅ ሜንሽን አድርጉልኝ። እኔም አለው እናንተም አላችሁ። ዛሬ እስቲ ይሄን ያሬድ ጥላሁን ወንጌላዊ ያሬድ ጥላሁን ከዛሬ 8 ዓመት በፊት ያስተማረው የሮሜ መጽሐፍ ትምህርቱ ላይ ያገኘሁት ነው። እስቲ እንስማው። እስቲ በዚህ ዘመን ማለት ሐዋርያት አሉ ወይ በዚህ ዘመን ብላችሁ ካላችሁኝ አዎ ነው የምለው። አንተስ ሐዋርያ አለህ ወይ ብትሉኝ አዎ ነው የምለው። አለኝ እኔ ሐዋርያት እምላቸው አሉኝ። እነማን ናቸው ካላችሁኝ ጴጥሮስ፣ ጳውሎስ፣ ዮሐንስ እያላችሁ ትቀጥላላችሁ። እነዚህ አሁን የእኔ ሐዋርያት ናቸው፣ የቤተ ክርስቲያን ሐዋርያት ናቸው። የቤተ ክርስቲያን ሐዋርያት ናቸው ስንል የምንሳሳተው ምንድን ነው? የመጀመሪያ ክፍለ ዘመን ቤተ ክርስቲያን ሐዋርያት ናቸው ብለን ከዘጋ ነው። ምክንያቱም ቅድም ስለ ህንፃው ስለ ከተማይቱ ሳነሳላችሁ ምንድን ነው የሚለው? የጀመረው የከተማይቱ ግንባታ የጀመረው ከየት ነው አለን? የ12ቱ ነገድ አባቶች ምናምን በር ሆነው ያሉበት፣ እነዚህ ደግሞ የበጉ ሐዋርያቶች መሰረት ሆነው ያሉበት። ምን ማለት ነው? የዘመናት ነው። ስለዚህ አንድ ሰው የኔ ሐዋርያ እከሌ ነው ብሎ የሆነ ወንድም ከጠራልኝ የሆነ ከጠራልኝ ለኔ ችግር አለበት ብዬ ነው የማስበው። ምክንያቱም መጀመሪያ ሐዋርያቶቻችን እነማን ናቸው? እነዚህ መሰረት የሆኑን ሰዎች ናቸው። ይሄንን ትልቅ መስፈርት እዚህ ጋር አስቀምጬ እዚህ ጋር አሁን ሐዋርያት ቢባሉም ችግር የለም ስል ስሙን ማለት ነው። ስሙን ብቻ ግልጽ ነው። እሱንም ቢሆን የኔን ሰጀሽን የሰጠሁት ለዚህ ነው በመፍራትና በመንቀጥቀጥ የተናገርኩት የኔ ሰጀሽን ስለሆነ ነው። ምክንያቱም እዚህ ጋር እየተረጎምኩ ነው ያለሁት ቃሉን። እዛ ጋር ስመጣ ግን የኔን ሰጀሽን ነው የምሰጠው። እኔ ብጠየቅ እንደው ቃሌ ክብደት ኖሮት የሚሰማ ቢሆን እኔ እነዚህ በአሁኑ ዘመን በየትኛውም ዘመን አይደለም የካቶሊኩም ፖፕ ጨምሮ፣ ምክንያቱም በካቶሊክ ቤተክርስቲያን ውስጥ በዘመናት ሁሉ የሚታመነው ምንድን ነው? ፖፑ ሐዋርያ ናቸው፣ የጴጥሮስን ቁልፍ ተቀብለዋል ብሎ ይላል። ደግነቱ ካቶሊክ ቤተክርስቲያን እግዚአብሔር ይባርካት ሐዋርያ አታበዛም። በዘመናት ውስጥ አንዳንድ ሐዋርያ ነው የሚኖሯት። እሱም አንደኛው በሕይወት እያለ ሌላኛው አይሆንም፣ ሲሞት ብቻ ነው የሚተካው። እኛ በጣም በሽበሽ ነው እኛ ጋር ሐዋርያ። ስለዚህ ስሙን ቢባሉት ችግር የለኝም። ምክንያቱም እኔ የማውቀውም የታዋቂው ኢትዮጵያዊ የጳውሎስ ኞኞ ልጅ ስሙ ሐዋርያው ነው። ስለዚህ ያገኘው ሁሉ ሐዋርያው ጳውሎስ እያለ ይጠራዋል። ማለት ሰው እኮ ስሙን እኮ መውሰድ ይችላል። ስለዚህ ስሙን ሰው ቢጠራበት ችግር የለው። እኔ አንድ ዘፋኝ አቅ ነበር ድሮ በዓለም ሆኜ ሻምበል የሚባል ዘፋኝ አቅ ነበር። ሻምበል ይላል። ወታደር ቤት በቤቱም አልፎ አያውቅም ሰውየው፣ ግን ሻምበል ይባላል። ምን ልላችሁ ፈልጌ ነው፣ ስም ዝም ብሎ ሊሰጥ ይችላል። ያ ችግር የለብኝም ማለት ነው። ነገር ግን ለጤናማውን መንገድ ለሚፈልግ ሰው ግን ድንቅና ታምራት በእጁ እየተከናወነ ሰዎች በገፍ እየዳኑ አብያተ ክርስቲያናትን እየመሰረተ የሚሄድ ሰው እንኳ ይሄን ስም ባይጠቀምና ግን መልእክተኛ ቢሆን መልእክተኛ ብለው ወይም ፈረንጆቹ እንደሚሉት ሚሽነሪ እንደሆነ ራሱን ቢያስብ ጥሩ ነው የሚል ነው። እንደሰማችሁት ነው። መቼም ያሬድ ጥላሁን የቃለ ሕይወት ሰው እንዳልሆነ አብዛኞቻችሁ ታውቃላችሁ። የሙሉ ወንጌል ሰው ነው። በኋላ ላይ ጎልደን ኦይል የሚባል ሚኒስትሪ መስርቶ በዛ ውስጥ አገልግሎቱን ሲያከናውን የቆየ የተወደደ ወንጌላዊ ነው። ወንጌላዊነትን ያልቀየረ እና ስለተጋበዛችሁልኝ በጣም ነው የማመሰግናችሁ። ለሌሎቹም እንዲደርስ ሼር ብታደርጉት ደስ ይለኛል። ቸር ሰንብቱልኝ።